አቤላ ማርቲን ከነ ልጇ ተቀበላት። ልጅቷንም በጣም ወዷት፣ ልጅቷም እንዲሁም አቤላን ወዳው ከሱ አንገት አልወርድም ብላለች። በጣም ደስ የሚል ነገር ነው። እንግዲህ ከነ ልጇ ተቀብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ቤተሰብ ሰሞኑን በማርቲና በአቤላ መካከል የተፈጠረ የነበረው ልዩነት ወይም ግጭት በሰላም ተፈቷል ማለት ነው። እንግዲህ አቤላ የደበቅሽኝ ምስጢር አለ ብሎ እሷን ትቶ ወደ መጀመሪያዊቱ ጓደኛው ጋር ወይም ፍቅረኛው ጋር ተመልሶ ነበረ። በመሀልም ልጅ እንዳለሽ አውቃለሁ፣ ምስጢር ደብቀሽኛል፣ ልጅሽን ደብቀሽኛል ብሎ ነበረ። ያው እንግዲህ አላመነችም ነበር። በመጨረሻ አንተ ካልክ አው ብለው ነበረ። እንግዲህ ትናንትና ደግሞ ልጇን አምጥታ አስተዋውቀው፣ እሱም ደግሞ ልጅቷን አይቶ እቺ ልጅ ናት ወይ የደበቅሻት? እቺ የምትደበቅ ልጅ አይደለችም፣ ልትኮሪባት ይገባል ብሏት ነበረ። በትክክልም እውነት ነው። በልጅ አይታፈርም። ልጅ ያጡ፣ በልጅ የተቸገሩ፣ በልጅ የተፈተኑ ብዙ ሰዎች አሉና ልጅ ያላችሁ ሰዎች ልታመሰግኑ ይገባል ማለት ነው። ለማንኛውም እንግዲህ እንደዛ ሆኖ ሳለ በመሀል እሷ እንግዲህ ጠርታው ልጇን አስተዋውቀው ነበረ። ልጅቷንም አይቷት ተዋውቋት ተቀብሏታል። ትላንትና ደግሞ ከነ ልጇ ተቀብሏታል ሲባል ደግሞ ከነ ልጇ ተቀብሏታል ሲባል ታርቀው አብረው ሆኑ ማለት ነው አይደለም? እንደዛ አይደለም ግን እሱ ያለው እሷ ከነ ልጄ ስለተቀበልከኝ አመሰግናለሁ ብላ በግድ ከነ ልጄ ተቀበልከኝ አለችው እንጂ እሱ ከነ ልጇ ተቀበልኳት ያለው በጓደኝነት ነው። ለምሳሌ ተቀበላት ቢባል በድሮ መልኩ ድሮ ፍቅረኛሞች እንደነበሩ ልክ በዛ መልኩ ከነ ልጇ ቢቀበላት ነው ኖርማል ነው ያኔ እንትዛ የሚባለው ነገር። ግን አሁን ያው በጓደኝነት ነው ያኔ ይቅርታ አድርጎላታል ለተቆጣት ነገር፣ የደበቀችው ነገር ስለነገረችው ደስ ብሎታል። እንዲሁም ልጅቷን ስለተዋወቃት ደስ ብሎታል። ነገር ግን ከልጇ ተቀበላት የሚባለው የድሮ ፍቅራቸው ሲመለስ ነው። እሱ ግን እሱን ማድረግ አልችልም። እናም በጣም ብዙ ነገራቶች አሉ። አንቺ ልጅሽ ባል አለ፣ ስለ አንቺ የማውቀው ነገር የለም፣ ብዙ ስለ አንቺ የማላውቀው ነገር አለ፣ ያን ሁሉ ማወቅ አለብኝ። ስለዚህ አንቺና እኔ በጓደኛሞችነት እንቀጥላለን ብለዋል ማለት ነው። ማርቲን በጣም ደስ ብሏት ደስተኛ ሆናለች። ያው እንግዲህ ያው ቀስ ቀስ እያልን እንታረቃለን፣ ወደ ፍቅራችን እንመለሳለን የሚል እቅድና ሀሳብ አላት ማርቲን ማለት ነው። በመጀመሪያ ከጅምሩ እኮ ልጅቷ የማርቲ ልጅ አይደለችም፣ ልጅቷ የእህቷ ልጅ ናት። እሱ እንግዲህ ልጅ አለሽ ደብቀሽኛል ብሎ ድርቅ ስላለባት ብቻ ነው ይህችን ልጅ አምጥታ ያስተዋወቀችው። እና አንዳንዴ በውሸት የተጀመረ ነገር መጨረሻም ውሸት ነው የሚሆነው ማለት ነው። እና አሁን እሷ ውሸት ልጅ ናት ብላ ካስተዋወቀችው በኋላ የሆነ ሰዓት ላይ አብረውም ሆኑ በጓደኝነትም ኖሩ በፍቅረኝነት ማለት ነው፣ የሆነ ሰዓት ላይ የእሷ ልጅ አለመሆኗን ሲያውቅ መጣላታቸው አይቀርም። ደግሞ ድጋሚ ለምን ዋሽሽኝ ይባል ነው። ለምን ዋሽሽኝ፣ ለምን እውነቱን አልነገርሽኝ ማለቱ አይቀርም። ይህንን ውሸት እንድታወራ ደግሞ ያረጋት እሱ ነው። አሁን በማን ነው የሚፈረደው? በማን ነው የሚፈረደው? ወገን ከባድ ነው፣ የእውነት ከባድ ነው። እዛ መንደር የሚደረገው ነገር ከባድ ነው። እና እሷን አሁን በውሸት አምጥታ ከሱ ጋር ለመሆን እሱን ስለምትወደው ብቻ ነው በቃ ልጇ ያልሆነችዋን የእህቷን ልጅ ልጄ ናት ብላ ያስተዋወቀችው። እሱ ልጅ አለሽ ብሎ ድርቅ ስላለ ማለት ነው። ወደፊት ደግሞ ያው እንግዲህ ሲተዋወቁ ምናልባትም ፍቅራቸው ቀጥሎ ሊጋቡ ይችላሉ። ብቻ የሆነ ሰዓት ላይ ማወቁ አይቀርም። ያኔ ደግሞ አንተ እኮ እንደዛ ስላልከኝ ነው እኔ ዋሽቼ ነው ልጄን ያልኩ ሲባል ድጋሚ ሌላ ጥል ነው የሚመጣው። ስለዚህ ይህ መሆን አልነበረበትም ብዬ ነው ማስበው። እንድትዋሽ ግን ያደረጋት እሱ ነው። የለኝም ብላ ደጋግማ ነገረችው። እሱ በፍጹም እመኚ፣ ካላመንሽ አው በይ ግድ፣ ይሄ የሚያስደስተው ከሆነ እሺ አለችው። ይሄው በቃ እውነቱን ፈለገ።
ያው የሚያስደስትህ ከሆነ አዎ እንድልህ ብቻ የምትፈልግ ከሆነ አዎ አለችው። የእህቷን ልጅ አምጥታ አስተዋወቀችው። የሆነ ሰዓት ላይ ሲያውቅ ደግሞ ለምንድን ነው የዋሸሽኝ? ለምንድን ነው እንደዛ ያልሽኝ? ምናምን ማለቱ አይቀርም እና እንዴት ዋሽ ያደረጋት እሱ ነው። ትክክል አይደለም። እንደዚህ ያልሆነውን ነገር ሆነ ብላችሁ የምትከራከሩ ሰዎች ስህተት አትስሩ፣ በማንኛውም መልኩ ማለት ነው። አንድን ሰው የሌለ ነገር አድርገሃል ብላችሁ ስትከራከሩት በቃ ያላደረገውን ያምናል፣ ያላደረገውን ማለት ነው። ወይም ደግሞ ያንን ሰው ላለማጣት ያደርጋል። ይኸው እቺ የሌላ ሰው ልጅ ልጄ ናት ብላ ማጣች። የሆነ ሰዓት ላይ ደግሞ እውነቱ ሲወጣ ድጋሚ ይጣላሉ ማለት ነው። እና ይሄ ትክክል አይደለም። ለማንኛውም እንግዲህ እንደ ጓደኛ ተቀብዬሻለሁ ብሏል። በነገራችን ላይ ልጅቷ በጣም ነው የወደደችው። ልጅቷንም በጣም ነው የወደዳት። እሱም በጣም ተግባብተዋል። ህፃኗ ልጅ ማርቲን ትታ እሱ ላይ ነው የተጠመጠመችው። የእውነት ለመናገር አንዳንድ ሰዎች ልጅ ይወዳቸዋል፣ አንዳንድ ሰዎች ደግሞ እንዲሁ ሲያዩዋቸው ልጅ ይፈራቸዋል። ያው እሱ ቅልል ያለ ሰው ስለሆነ ልጅቷ በጣም ወዳው ቾኮሌት ግዛልኝ ምናምን ስትለው ነበርና ቪዲዮውን ሁላ አቋርጦ ነው የወጡት። ማውራት ሁላ አልቻሉም ከእሷ ጋር እየተጨዋወቱ ማለት ነው። እንላችኋለኝ ቤተሰብ እንግዲህ ታርቀዋል፣ ሰላም ተፈጥሯል። የወደፊቱን እንግዲህ ያው ወደፊት የሚፈጠረውን እንግዲህ አንድዬ ነው የሚያውቀው ማለት ነው። ያኔ እንፈርዳለን። እስከዛው በያላችሁበት ሁላችሁም ሰላም ሁኑ። ሰላማችሁ ይብዛ።